ስራ አስፈጻሚዎች አዲስ አበባ ላይ አይከሱም እንዴ? እንደ ፓርላማ አባል ያለመከሰስ መብት አላቸው ማለት ነው። ሰኔ 26 ቀን ጎተራ ኮንዶሚኒየም ቁጭ ብዬ ወጪ ወራጁን አማትራለሁ። አንድ 20 የሚደርሱ የደንብ አስከባሪዎች ቁልቁል ሲነዱ አየዋቸው። ከትንሽ ደቂቃዎች በኋላ ጩኸት ሰማሁ። ወደ እነሱ በሄዱበት አካባቢ ምንድን የሆነው አሉ። የሆነ ኮንዶሚኒየም አለ። ያ ኮንዶሚኒየም ባለቤቶቹ ስራ ሄደዋል። እነዛ የደንብ አስከባሪ የተባሉ ሰዎች ገንጥለው መኪና ይዘው መጥተው እየጫኑ ማን ያዛችሁ? ስራ አስፈጻሚ ነው ያዘን። በዚህ መካከል ባለቤቱ ይምጣ፣ ስራ ነው ያለው፣ ባለቤቱ ሲመጣ ትጭናላችሁ በሚሉ ጎረቤቶችና እንደዚህ ደንብ አስከባሪዎች መካከል የተፈጠረ ግርግር ነው። ከትንሽ ደቂቃዎች በኋላ ባለቤት ነኝ የሚል ሰው ጎረቤቶቹ ደውለውለት መጣና እሱም ፖሊስ ይዞ መጣ። በፖሊሶቹና ደንብ አስከባሪ መካከል ራሱ የተነሳው ግርግር ሌላ ሀገር፣ ሁለት ሀገር ያለን ነው የሚመስለው። ሁለት ሀገር። በዚህ መካከል ደንብ አስከባሪዎቹ የሰው ዕቃ ሰው ቤት ውስጥ ገብተው ዋና ስራ አስፈጻሚን ያዘዘን ታደሰ አስማማው ይባላል። በዚህ አጋጣሚ ዋና ስራ አስፈጻሚ የወረዳ 4 ዋና ስራ አስፈጻሚ ነው። ጭነዋል እኮ የዚህ መኪና ላይ ጭነዋል። ግማሹን ደግሞ ከላይ ከመጨረሻ ፎቅ ላይ ነው መሬት ላይ ወድቆ። በዚህ መካከል ፖሊሶቹ አይለው ያለ ፍርድ ቤት ትዕዛዝ የሰው ቤትም መስበር አትችሉም፣ መኪና ላይ መጫን ወንጀል ነው ብለው እንዲመለስ አደረጉ። በዚህ መካከል ግን የተሰባበሩ የሰውየው ንብረቶች አሉ። ዋናው ነገር ምንድነው መሰላችሁ? ይያሉ አከራይና ኮንዶሚኒየሙን ያከራየውና ይሄ የተከራየው ሰውዬ የ2 ዓመት ውል አላቸው። የ2 ዓመት ከፍሏታል። በመካከል ግን 1 ዓመት ከቆየ በኋላ የቤት ኪራይ ጨምርልኝ ትለዋለች። አይ የተዋዋልነው የ2 ዓመት ነው፣ 2 ዓመት ጨርሰን ስጨርስ ለቅቄልሽ ወጣለሁ፣ ትወጣለህ አትወጣም በሚል ዋና ስራ አስፈጻሚው ጋር ሄዳ እሱ ደግሞ ደንብ አስከባሪዎቹ ልኮ ነው በእንዲህ አይነት ሁኔታ እንዲወጣ የተደረገው። ምን ያደርጋሉ አሉ። የተለመደ ነው እዛ አካባቢ ሰው በሌለበት ገንጥለው ይገቡና እቃቸውን ጭነው ቀበሌ ወይም ወረዳ ይዘው ይሄዳሉ። ይዘው ይሆዱና እዛ ይቀመጣል። ባለቤት ሲመጣ አማራጩ እቃውን የመውሰድ ነው እንጂ ቤቱን የማግኘት እድል የለውም። ቢኮዝ ወረዳ ላይ እቃው እያለ ሌላ ሰው አከራይቶ ያስገቡበታል። ይሄ ደግሞ የወረዳው ስራ አስፈጻሚዎች ጭምር የሚሳተፉበት ነውና አረ የህግ ያለ። ሜቴክና ሐምሌን ምን አገናኛቸው? ከሐምሌ 1 ቀን ጀምሮ ለትርፍ የተቋቋሙ የመንግስትም ሆነ የግል ድርጅቶች የንብረት ቆጠራ ያደርጋሉ። ያላቂ የቋሚና የካሽ ቆጠራዎችን ያደርጋሉ። ዋና የሚያደርጉበት ምክንያት የትርፍና ኪሳራቸውን የሀብታቸውን መጠንና ካሽፍሏቸውን የተለያዩ ነገሮች ለማወቅ ነው። ምክንያቱም የሀገራችን የግብር ስርዓት ከሐምሌ 1 ቀን እስከ ሰኔ 30 ስለሆነ ነው። በእርግጥ አንዳንድ ከውጪ ግንኙነት ያላቸው ካምፓኒዎች በፈረንጆች አቆጣጠር መክፈል ይችላሉ። ዋቴቨር ቆጠራ ይደረጋል። ኦልድ ሞዴል ነው። የመንግስት የልማት ድርጅቶች ከሐምሌ 1 ቀን ጀምሮ ይቆጥራሉ። ቋሚ ንብረት ሲቆጠር ሁሉ ጊዜ ትላልቅ ንብረቶች ይጠፉ ነበር፣ የሉም። ዶዘር የለም፣ ኤክስካቬተር የለም፣ ግሬደር የለም፣ ኢቨን ፕላንት የለም። ክሬሸር ፕላንቶች፣ አስፋልት ፕላንቶች አይኖሩም። ዶዘሮች እውነቴን እኮ የምላችሁ አይኖሩም፣ የለም። የት ሄደ ሲባል ሜቴክ ወስዷችኋል። እንግዲህ ሜቴክ ማን ነው ብለን ካሰብን ሜቴክ የመከላከያ የነበረ ድርጅት ነው በዘመነ ወያኔ። የልማት ድርጅቶች ከሚባሉት ከኢትዮጵያ የልማት ድርጅቶች እነ ቴሌ፣ መብራት ኃይል፣ አውራ ጎዳና፣ አየር መንገድ፣ እህል ንግድ ድርጅቶች፣ ስራዎች ድርጅት ምናምን የሚባሉት ላይ እነዚህ ለረጅም ጊዜ የቆሙ መሳሪያዎች እና ተሽከርካሪዎች የሚሰሩ ከሆነ ሰርቶ ጠግኗቸው ለባለቤታቸው እንዲመለስ፣ የማይሰሩ ከሆነ ደግሞ ሜቴክ ወስዶ እንዲያቀልጣቸው መመሪያ ተላልፎ ነበረ በጠቅላይ ሚኒስትሩ ሟቹ ጠቅላይ ሚኒስትር። ግን ይሄን እንዲያስፈጽሙ
የተደራጁት አካላት የቀድሞ የወያኔ የጦር ጉዳተኞች የነበሩ ናቸው እና ያልወሰዱት በተለይ ከአውራ ጎዳና ላይ ያልወሰዱት የመሳሪያ አይነት ያልወሰዱት የተሽከርካሪ አይነት የለም። ነገር ግን አንዱንም ለሜቴክ አላደረሱ። እስቲ ማረጋገጫ ልስጣችሁ። ሞጆ የድሮ መንገድ አሮጌው መንገድ በስተግራ በኩል የሆነ ቆራሌ ተከምሮ ታያላችሁ። አሁን ላይ ይኑር አይኑር አላውቅም። ያ ቆራሌን ነው እንጂ ለሜቴክ የሰጡት። እነዚህ ትላልቅ መሳሪያዎችን ቀጥታ ለራሳቸው ነው ያደረጉት። ይሄ እነዛ የጦር ጉዳተኞች በአንዴ ሀብታም የሆኑበትና ግማሹን ወደ ስማቸው ወደ ራሳቸው ስም ያዘዋወሩበት፣ ግማሹን ደግሞ ያው በብረታ ብረት መልክ ሸጠው የተጠቀሙበት ነው። ሁልጊዜ ቆጠራ በኖረ ቁጥር ትላልቅ ንብረቶች አሁን ድረስ ወይን አልተሰረዙም ወይም ደግሞ እንደሚሆን አልተደረጉም። ብቻ ፕሮፐርቲ ማናጀሩን ወይም ደግሞ ፕሮፐርቲ ላይ የሚሰሩ ሰዎችን ስጠይቋቸው የት ሄደህ ስትሏቸው አሁን ድረስ ሜቴክ የወሰዳቸው ናቸው ይላሉ።